ኦ ማይ ጋድ ቢኒ ምን አይነት መስጠላ ሰፈር ውስጥ ነው የጠራኸኝ? ደርሰሻል እኮ ማሪ። አንተ ራሱ እዚህ ቆሻሻ ሰፈር ውስጥ ምን ትሰራለህ? ነይ ፍቅር። አንተ እዚህ ጉራንጉር ውስጥ ነው እንደ ቤት? አዎ ምን ነው? ኦ ማይ ጋድ ይሄ ሁሉ የለፋውት እዚህ ቆርቆሮ ስለሚኖር ወንድ ነው? አልገባኝ። እንዲህ ስትታይ ያለ ልጥጥ እኮ ነው የምትመስለው። እና በል በሞላ ወንድ ካንተ ጋር ማን አሳሩን ይበላል? እዛው ተጨማለቅ። እንዴ ቢኒሻ መሽመተሽ ነው? ሳምንት ሆነኝ። እንዴት ነሽ ቴዳ? ማዘርን እኮ ሊዘይራት ብዬ ነው። አንተ እያለህ ምን ትሆናለች ቢና? እንኳን ለሷ ለኛም ተርፈሻል። አረ ሙሽቃበጥ እቺ ነው ያዘት። እስኪ ይሻላል። እሺ አባቴ አመሰግናለሁ። እንዴ ወዴት ነው? ብቻ አንተ ጨማለቅ አላልሽም? እናንተ ቤት ነው? አይመለከትሽም። ከህሊና በላይ ለራስ ዳኛ ምን አይነት ቆንጆ በዚህ ፀሐይ ያንከራትትሻል? ያመሃል እንዴ? ከሰው ጋር አይደለች? አረ ቆይ እስኪ ምን ፈልጎ ነው? ቀስ ብለን እናናግረው። ብቻሽን በዚህ ፀሐይ በእግር አይከብድም? አንተ ንቀት ነው። ተው ቢኒ ጦስ ይሆንብሃል። ብትለቂውስ በዚህ ቻይና ጫማ እዚህ መኪና ላይ ይደርሳል ብለሽ? ተረጋጋ ቢኒ። ቆይ እኔ ልሂድና እሰራለታለሁ ይሄ ውሻ። ጎበዝ አንቺ የመሰለች ቆንጆ ከሱ ጋር ምን ትሰሪያለሽ? ከባዶ ይሻላል ብዬ ነው። ቆይ ምንድነው የምልሽ? ልምጣ እንዴ? ተው ቢኒ ይሄ ቀፋፊ ሰበብ ይሆንብሃል። ትሰማኛለህ? 0913 ደውልልኝ። አልሰማሽም። ምንድነው? ወደቀች እንዳትል ስልኳን ሰጠችኝ ወንድሜ። ምን ያማሃል እንዴ? ትገዚ ዞር በይ። ዝም ትለዋለህ እንዴ? አንተ ራስህ ያማሃል? አዎ አስመሳይ ሰው ሳያምኝ ወንድሜ ነው። ሁሉንም ነገር ተነጋግረን ልንፈትንሽ። ችግሩን ተቋቁሜ አብሬ ቦንኩኝ ለኔ ፈተና። የራስ ጉዳይሽ ገደል ግባ። እቺ የሚገባት አይነት አይደለችም። ምን ካመኪና የማን መኪና ከየት አባቷ ምቶ ከጓሮ ቀጥፊው ገና በሊሞዚን ሳገባ ታየኛለሽ። ናገባልሻኝ እንጂ እስከ መጨረሻው የዶላር ተፍታሽ ድረስ ምጥጥ ነው የምናደርገው። እና ምን አሰብሽ ለዛሬ? ስማንተ ና። እሺ ምን ልትዩ ነው? ሂሳባችን 3000 ነው፣ ግን 20 ሺህ ብር ላይ እናስከፍለዋለን። ቴክ 5 ምን ይጨመር? ምን ያፈዛል? ቀልጠፍ አትልም እንደ ሂሳባችን ስንት ነው? ሂሳባችሁ 3000 ነው። በል እንግዲህ አሁን እዚህ መጣ ሰው አለ። ሂሳቡን 20 ሺህ ብር ብለህ ትቀበለዋለህ። ምን የቀረውን በኋላ ተቀብለናል። በዛው ደግሞ ጥሩ ቲፕ ታገኛለህ። ይቅርታ እንዲህ ማድረግ አልችልም። ዳውንህም ተመጻድቀህ የማይከብድ ይቅርታ። ህይወቴ ላይ ሌላ ተጨማሪ ችግር አልፈለግም። ሌላ የምታዘዛችሁ ነገር አለ? ችግሩማ ስራን ስታጣ ይገባሃል። እዚህ ቤት ማናጀር የለም እንዴ? ማናጀር እሺ ካልክ እድሉ በል። ኧረ ተው ሲባረር ይገባል። ማናጀር ማ እሺ ጎበዝ። የኔ ፍቅር ሃይ የኔ ፍቅር ወንድሜ ነው ተዋወቀው። እሺ ሰላም። በቃ የኔ ፍቅር አንተ ከመጣ ሂሳብ ከፍለን እንውጣ። አስተናጋጅ ነው አንዴ። ሂሳብ ስንት ነው? 20 ሺህ ብር። እሺ በአካውንት ላክልህ። እኔም አፈራሁት ሁኔታሽን ሁሉ ውይ በእናታችሁ አብዴት አላረኩትም መሰለኝ። ሞባይል ባንኪንግ ጌም ቢያለኝ አንዳችሁ ክፈሉና በኋላ ልስጣችሁ። ምን ነው ችግር አለ እንዴ? አረ ችግር የለም። የኔ ፍቅር 3000 ብር የለህም እንዴ? ምን ከዚህ በላይ አልችልም። ሂሳቡ 3000 ብር ነው። 20 ሺህ ብር ብሎኝ አስፈራርቶኝ ነው። ይቅር። ምን ነው የምታወራው? ዝም በለኝ። እኔ ፍቅር አውቀው ነው። ልቀቂ። የአፎ ለምታ በቂቤ አይታሽም። እሱ ሳይሆን ራስሽ ነሽ የቀባጠርሽው። ባለጌዎች። ሂሳቡስ ተቀበላቸው። ለአንተ ታማኝነት ግን ሽልማት አለኝ። ግፌዋልሺው በፍቅር ላይ ምን ሆነሽ ነው ማሪ? ዛሬ ተረበሽ ትመስያለሽ። አይ ምንም። እኔ እኮ ከፈለኩ አሁን ወደ ራሴ መመለስ እችላለሁ። እርግጠኛማ አትሆን ነኝ። ከወንድ ጋር እኮ ነው ያለችው። እልህ ውስጥ አትክተተኝ። ከተመለሰች እውነት ጅል ናት ማለት ነው። 10 ደቂቃ ብቻ እዚህ ወንበር ላይ አስቀምጬ አሳያለሁ። ምነው ጉዳ መጣ። ምን እየጻፍሽ ነው? እስቲ አሳይ። አንተ የስራ ጉዳይ እኮ አሳይኛ። እንዴ ስራ ነው እኮ ነው እንዴ? እንደውም ሁሌ ጭቅጭቅ ሰልችቶኛል። መለየት እፈልጋለሁ። አልፈልግም። በዚህ ተራ ለመግባባት እንለይ ነው ያልሽ? አዎ አልፈልግህም። በቃ አየህልኝ አይደል? አማራጭ ሳትይዢ ውሳኔ የምትወስኝ ሰው እንዳልሆንሽ አውቃለሁ። እንዴ የተማመንሽ እሱን ብቻ ንገሪ። በቃ የቤኒ ፍቅር አልወጣልኝ። አሁንም አብረን ልንመለስ ነው። ስለዚህ ተወኝ። እኔስ ላንቺ የደከምኩት ድካምስ? አንተ ለኔ እንደለፋው እኔም ለሱ ለፍቻለሁ። ሰው ደግሞ ራስ ወዳድ ነው። እኔም የራሴን ደስታ መርጫለሁ። እንዴ መጣች እኮ ቤኒዬ። እንለያ ያልኩት ብዙ አትደሳሰች ማለት ናፍቄ አይደል እንዴ? አየህ ከነ ቦታው መታቁጭ አለች። በጣም ታሳፍሪያለሽ። ቆይ ምንድነው ፍቅር? እኔ ስፈልግ ወደ ራሴ አመጣታለሁ ብሎ ፎክሮ ነው ያመጣሽ። አንቺ ግን እንዴት ሲፈልግሽ ምትመጪ ሂጂ ሲልሽ ምትሄጂ በግቶኛለሽ። ለራስሽ ክብር የለሽም። እውነቱን ለማንኛውም የአፍቃሪም ጥሩ አለው። እኔ ጨርሻለሁ። ሳይርቅብሽ ቶሎ ድረሽበት።
ወይ ተሳስቻለሁ። በጣም ይቅርታ። ከልብሽ ከሆነ ችግር የለውም። ይቅር አልክ? አዎ። እሺ የት ነው? ይቅር አልኩሽ እንጂ ግንኙነታችን ከዚህ በኋላ አይቀጥልም። ዛሬማ አልለቅህም። አንተ ያቺ ልጅ ወዳኛለች መሰለኝ። አይኗ እኔ ጋር ነው። እኔን ቢሆንስ የወደደችው? እባክህ እኔን ነው። ከፈለክ ተራ በተራ ሄደን እድላችንን እንሞክር። ይመቸኛል። ሂድ። ይቻላል። ቆንጆ ነሽ። ደግሞ ብቻሽን ምን ነው? ምን ችግር አለው? አዳሚት ሄዶ ቢኒያም ይባላል። ሚጣ መስተንግዶ ነው ስራዬ። ዛሬ ረፍት ስለሆንኩ ነው። ላስተናግድሽ ይችላል። ምን ልታዘዝ? ምንም አልፈልግም። እሺ፣ ስላወቅሽ ደስ ብሎኛል። እኔም ደስ ብሎኛል። ይሄ መናጤ ያስደበረሽ አይደል? ቴዲ ይባላለሁ። የመኪና አስመጪና ላኪ ነኝ። ሃሎ። እሺ 2018ቱን አስመጣልሃለሁ። እሺ ቻው። እና ጓደኛዬ አይሆንሽም፣ ደሃ አስተናጋጅ ነው። ትሄድልኛለህ? ኖ አትግደርደሪ። ቅድም ስታፈጭብኝ አይቼሻለሁ። ያየሁህማ በዚህ ሾታ ተለጋ ጓደኛ ስላለችኝ ነው። ነውረኛ ሳይ አሳዘነችኝ። ምን ነው? ታውቀኛለች መሰለኝ። አቀላችኝ እኮ። ዛሬማ እንደበርበታለን። ይሄ እካካም እንዴ ያኛው ኪራውድ አይደለም እንዴ ትልቅ ደረጃ ደርሳለሁ ብሎ ሲዝት የነበረው? አዎ እሱ እኮ ነው። አስተናጋጅ ዛሬማ እንደበርበታለን። ይሄ እካካም እንዴት ናችሁ? አሁንም ደሃን አይደል? ለውጥ የለህም። እስኪ ሞይቶና ውሃ ይዘህልኝ። በል ቶሎ በል። እሺ ቆይ እንጂ የት ነው የምትሄደው? ስርዓት አታውቅም እንዴ? ናቅዳው እንጂ። እንዴ ምን አይነት ባለጌ ነው? የአባቴ ልብስ እኮ አበላሸው። አንተ ሰነፍ። አስተናጋጅ የት ናችሁ? ኑ እስቲ ይሄ ባለጌ ይሉት። ይቅርታ እመቤቴ፣ ምን ተፈጠረ? እንደዚህ አይነት ሰነፍና ስነ ስርዓት የለ ሰው እዚህ ምን ይሰራል? ይባረር። ማናጀሩን እንጠራልኝ። ይቅርታ፣ እሱ እኮ ነው የቤቱ ባለቤት። ማ እሱ? አዎ እመቤቴ። ወደ ስራ ተመለስ፣ እኔ አስተካክላለሁ። እሺ አለቃ። በጣም ትላንትም ዛሬም ያየሽው ኪሴን እንጂ ማንነቴን አይደለም። አሁን ቀጥ ብላችሁ በሰው የጠላሁት እንዳይደርስብኝ። ስለዚህ እኔ ግን ባለፈው ያልኩልኝ ሳልወደው አልቀርም። እሱም ወዶሽ ይሆናል። አንቺን አለመውደድ አይቻልም ብዬ አስባለሁ። እና እያወራችሁ ነው? አዎ እያወራን ነው። ይወደደኛ ይወደደኝ አላውቅም። እኔ ግን ስለሱ ማሰብ ሆኗል ስራዬ። እንደዚህ አይነት ስሜት ተሰምቶ ያውቃል? አዎ በደንብ። ምን? አንተም የምትወደው ሰው አለ እንዴ? ለምን እስካሁን አልነገርከኝም? ማናት? አውቃታለሁ? አይ አታውቂያትም። እሷ የራሷ ዓለም አላት። በዛ ዓለም ውስጥ ደግሞ እኔን እንደ ወንድሟ ብቻ ነው የምታየኝ። አይዞ፣ እሷ በጣም ጅል ሴት ናት። አንተ እኮ ሁሉም ሴት የሚመኝህ አይነት ቅን ወንድ ነህ። እኔ በሆን ግን አልቀህም ነበር። አይደል? ልቧን ምት ማወቅ ከበደኝ። አሜን ይላል እንጂ ምን ልታዘዝ? አባዬ ሼባው፣ እስቲ የሚጠጣው አምጣልን። እሺ። እንደዚህ አይነት ሽማግሌዎች በጣም ነው የሚያስጠሉ። እንዴ ለምን? በወጣትነታቸው ሲንዘላዘሉ ብሎ በስተርጅና ስራ መስራት ያምራቸዋል። ወይ ለራሳቸው ነው ወይ ለቤተሰቦቻቸው አሉ። እንዳሳለፉ ሳታውቅ መፍረድ አይከብድም? አይከብድም። ሼባው አፍት ነው እንጂ ምንድነው የሚያንቀራፍፈ? አተ ምን አይነት ሰርቪስ ነው ደግሞ? ሰዓት አታከብርም አንተ? ያማል እንደ አይናየም ይሄ ልብስ ስንት እንደሚገዛ ታውቃለህ? ያንተ የአንድ አመት ደሞዝ ራሱ አይገዛው። ይቅርታ የኔ ልጅ ይቅርታ። ያንተ ይቅርታ ምንድነው? አንቺ ልቀቂኝ። በቃ ኪራል መስመር አትለፍ። ከአሁን በኋላ አባቴን እንድታንቋሽሸው ሆነ እንድትሰድበው ለአንድም ሰከንድ አልፈቅድልህም። አባቴ ነው ያልሽው? ለካስ የደሃ ልጅ ነሽ። አዎ የዚህ ጠንካራና ታማኝ ሰው ልጅ ነኝ። እሱ በላቡና በክብሩ እኔን ለማሳደግ እዚህ ጎንበስ ብሏል። አንተ ግን በሰው ብር ተንጠራርተህ ሰውን ታንቋሽሽ። ትልቅነት በኪስ ነው። እኔ በገንዘቤ አባትሽን ከስራ ላባረረው እችላለሁ። ትርፍ ወሬ አታወሪ የደሃ ልጅ። አንተ ኪስ እንጂ ጭንቅላት ባዶ ነው። ድሃ ማለት ብር የለው ሰው አይደለም። እንዳንተ ክብርና ስነ ስርዓት የለው ሰው ነው። ዛሬ በመካከላችን ያለው ነገር አቁ። ቀረውብሽ እንጂ አልቀረሽብኝ። ሞንተነ የኔ አድራሻ ይቅርታ አባዬ፣ አዋረድኩ አይደል? ችግር የለውም የኔ ልጅ፣ የሚያልፋል። ስሜ አንተነ አድራሻዬ መጠሪያ